በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ለምን ይበለኝ እንዲደረጉልህ አልፈልግም እኮ አሁን አልፈልግም ሰው አትፈልግም ነበር በቃ እኔ አልፈልግም አሁንም ቢሆን ቼክ እንዲደረግ አልፈልግም በቃ ሌላው ነው ግን ያንቺ አለ አይደል እሷን ይቆጥላት ነው በቃ የለም እኔ በቃ እኔ አልፈልግም ማረግ አልፈልግም በቃ አልፈልግም እኔ ሰላሜን አሁን አግኝቻለሁ በቃ እንዴ ምንም እኮ ሰላምሽን የሚነካው ነገር የለም ለምንድን ነው ነገሩን የምታከሪው አንቺ ልጅ አንቺ ነሽ ነው በጣም ታመጪው ወጪ ልጅ ያታችን በቃ ለምን ነው በራስሽ እርግጠኛ አይደለሽ? እኮ ቀላል ነገር ነው። በ20 በ30 ደቂቃ ውስጥ እውነት ታውቀን እንወጣለን። እኛም ከዚህ ነገር ነፃ እንወጣለን። እርግጠኛ ነሽ አይደለም? በራስሽ ንገሪኝ፣ መልሽልኝ። በራስሽ እርግጠኛ ነሽ? ያው ተረጋጋ። ሲጀመር እርግጠኛ አይደለችም። ቁም ነገሩን በቃ ከዚህ ችግራችን እንውጣ። በቃ መሄድ አለብን። እኔ አታምነኝ። መሄድ አለብን። ሄለን አሁን በጭራሽ እንጠራጠርሽ እያደረግሽ ነው። ሄለን በሽተኛ እያደረግሽ ነው። ሄለን እንታገልሽ አታርጊኝ። ሄለን ትወድቂያለሽ። ሄለን ምን ማለት ነው? ቆይ እርግጠኛ ሆኜ እኮ ነው ላንተ ነገር እርግጠኛ ኮንሽ ሂድ ሄለን እዚህ ጋር ቁም የመጨቃጨቅ ሁሉ አልፈልግም። ሄለን ስነ ስርዓት አድርጊ። ሄለን እርግጠኛ ነሽ አይደል እንዴ? እኮ ምንድን ነው የሚያስፈራሽ ነገር ንገሪኝ፣ መልሽልኝ። ምንድን ነው የሚያስፈራሽ? እርግጠኛ እኮ ይሄን ለኔ እስቲ ብቻ አድርጊልኝ በቃ። ይሄን ለአንዴና ለመጨረሻ ያው በነጭ ዞራችን በቃ በሰላም እንድንኖር ስትይ ለኔ ስትይ ብቻ ይሄን አድርጊልኝ በቃ ለአንዴና ለመጨረሻ። አንተ አላመንከኝም? እኔ አምኜሻለሁ። በቃ እሷ አምና በቃ እንዲቆርጥላት እፈልጋለሁ። እኔ ምንም ልላት አልችልም ከዚህ በኋላ። አንተ አታምነኝም እንዴ? በቃ እኔ አምኜሻለሁ እኮ ግን በቃ አመንከኝ። ተው ታዲያ ምንድን ነው? በቃ ታዲያ ይኸውልህ አንተ አይመለከትም ስለዚህ ዞር በል ወደ አይመለከትም ምናምን እንትን አይመለከትም ድጋሚ ላይ ሁሉ አልፈልግም። እስኪ ዞር በል እስኪ። ይኸውልሽ አይደለም እንዴ እንዳጫናነቀት አልፈልግም። አንተ ምንድን ነው የምትጨናነቀው? ጥያቄ እኮ እሱ ነው። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ በቃ እሷ መጣች አሰብነው ቼክ መደረግ ይቻላል ያለች ነው እኮ አልኩሽ። እርግጠኛ ስለሆንሽ ማለት እኮ ነው እኮ በቃ እኔ ደግሞ አይቺን ማረጋገጥ የምፈልገው ልዩ ይሁን ነገር አስፈላጊ አይደለም። ስሚኝ ደስታዬን እንዲጠፋ አልፈልግም። መልስልኝ ማገሩ ሰውን ከታረቀው ማለት ልዩ ለዛ ሰው በቃ እሱ አይደል መልስልኝ በቃ እሱ አይደለም እኮ አሁን እዚህ ጋር ጥያቄው ልዩ ስሚኝ ሄለን ግን እርጉዝ ነች። ምን አልኩኝ? መውጣት እፈልጋለሁ። እውነት ሰልችቶኛል። የሉል ልጅ ነው የአንተ ልጅ ነው የሚለው ነው ቼክ የምናደርገው። ምንድን ነው ቼክ የምናደርገው? የሉል ልጅ መሆኑን ቼክ ለማድረግ ገና እኔ በቃ ምንም ቼክ ማድረገው ነገር የለም። ልዩ በቃ ይሄ እኮ በቂ ነው። ነገ እኮ እውነቱ ይወጣል። እሷን ሁሉ መጥራት እኮ አያስፈልጋችሁም። ለምንድን ነው የምትመጣው? ልክ አዳምጠኝ። አንተ እንደዚህ ስለሆንክ ምንም አይቀየርም። እሱ ታውቃለህ። አውቃለሁ። ምክንያቱም አንተ ደስታ ነው የምፈልገው። ስለዚህ ገና እኔ በቃ እርግጠኛ መሆን እፈልጋለሁ። የልቤ ሰው የአንተን እንጃ በኔ ስበግ እችላለሁ ያልሽኝ አውቀሽ ነው ስልሽ ሰምኛለሽ ማለት ነው። እሱ ካመነ ነገር አልፈልግም። በጣም ታመጭ ውጭልኝ ከህይወታችን በቃ ውጭልኝ። እሱ ነው የምፈልገው። በቃ ተረጋግተን ከዚህ በኋላ እንድንኖር ነው። አንተ ካመንከኝ ይበቃል። በቃ እኔ ሌላ ነገር አልፈልግም። ተረጋግተህ መኖር የምትፈልገው አንድ ነገር ልንገርህ አይደል? ናዳምጠኝ። ተረጋግተህ መኖር የምትፈልግ ከሆነ የዚህች ልጅ ነገር አንድ በል። ለምን ትመጣለች? ለምን ትበጠብጣቸዋለች? አንድ በል። እሺ ልጅ እኮ ያመጣብኝ አንተ እኮ ነው። አመዳም ሽልቶ እኔ ነኝ ያመጣሁሽ። እኔ ናት እኔ ነኝ ያመጣሁሽ። አሁን ጭራሽ እንጠራጠርሽ እያደረግሽ ነው። ሄለን ለምን ነው የምትከራከሪኝ? የቀላል ነገር እኮ ነው። ሄለን ይልጮህብሽ ሁሉ አልፈልግም። ሄለን እሺ በይኝ በቃ። ለእኔ ስትይ ይሄን እሺ አድርጊልኝ። ሄለን ተረጋግተሽ አስቢና ማለት ነው ማድረግ ካለብሽ በቃ እናድርግ። አስቢበት። አሁን እንደዚህ በችኮላም በምንም አይደለም። ምንም የማሰብ ምናምን የሚያስፈልገው ነገር የለውም። ሄለን ከዚህ በኋላ እኛ የራሳችንን ህይወት መኖር አለብን። በቃ ሄለን አንዴና ለመጨረሻ ጊዜ እንዝጋው። አረ ልዩ በእናትሽ አንቺ ዝም በያትሽ አትፈጪ። አይ ልዩ ያያት ነው እየፈራች ነው። ምንም አልፈራውም። እሺ ዝም ብለሽ አታውሪ። ካልፈራሽ ለምንድን ነው እንደዚህ ዙሩ የምታከሪው? በቃ ነኝ እንዴ ያው ግን በቃ ያው እሺ በይኝ በቃ እሺ በይኝ። ከዛስ ምን ማለት ነው? ከዛስ ሄለን ምን ማለት ነው? እሷ በህይወታችን እንደማትመጣ በምን እርግጠኛ መሆን እችላለሁ? ነገረችሽ? ነገረችሽ? በቃ አልመጣም አለችሽ እንዴ ሄለን? አይ እኔ በቃ አልመረመርም አልፈልግም። ታውቃለህ ግን ጥርጣሬ ነበር። አሁን ግን በደንብ እያመንኩ የምር ተጠራጥሬ ነበር።
መሄድ አለብን ሄለን። አሁን በጭራሽ እንጠራጠርሽ እያደረግሽ ነው ሄለን። በሽተኛ እያደረግሽ ነው ሄለን። እንታገልሽ አታርጊኝ ሄለን። ትወድቂያለሽ ሄለን። እነዚህ ጋር እንጨርስ በቃ። አትከራከሪኝ ሄለን። ሄለን ስርዓት አድርጊ። ስለማምንሽማ ነው እኮ አምኜሽ የመጣሁት። ምን ማለት ነው? አንቺ እርግጠኛ አይደለሽም በራስሽ? እርግጠኛ አይደለሽም ወይ? እርግጠኛ ሆኜ እኮ ነው ላንተ ነገር። እርግጠኛ ከሆንሽ ሂድ ሄለን። እዚህ ጋር ቁሚ። እኔ እዚህ ጋር አንድ ነገር የሚለው መቼም ሄሉ ውሸቷን ነው ብዬ አላስብም። ምክንያቱም ይሄ ወደፊት እየገፋ እየታየ የሚሄድ ነገር ነው። ገና እሱን እንትን እላለሁ ወይ በጊዜ ሄዳ ታረግዛለሁ ብላም ከሆነ ባይታወቅም ይሄ ቀጥታ የሚሄድ ነው፣ ቀጥታ የሚገባ እንትን የሚል ነው የሚታይ ነገር ነው። እሷ ደግሞ ቀጭን ስለሆነች በጣም ነው ፍጥጥ የሚለው። እርግዝና የሷ እርግዝና ገና 2 ወር ምናምን ሲሞላው ራሱ ያስታውቃል። እና እኔ ተዋሻለች ብዬ አላስብም። ግን አልመረመረም ያለችበት ምክንያት መጀመሪያ እንሂድ ብላ ነበር፣ ለማሳመን ይሆን አይዶና አሁን ላይ ምን እንዳስፈራት ባላቅም ማለት ነው። ለማንኛውም ግን ይችኛዋ ራሱ አሁን ሄሎ እርጉዝ ባትሆን በቃ ያንቺ ነኝ ብልሽ ዞር ብሎ ያላየሽን እንደዛ ሲሆን ራሱ ሮጠሽ በአርባ ምንጭ የሄድሽበትን ዛሬ ላይ ቢመለስ የአንቺ ታረጊዋለሽ ወይ? ነገስ ጥሎሽ ሌላ ሴት ጋር ጥሎሽ አለመሄዱን በምን እርግጠኛ ነሽ? እና በምን እርግጠኛ ነሽ አለመሄዱን ማለት ነው። እና እኔ መቼም እንደራሴ ይሆንሻል ብዬ አላስብም። ምክንያቱም እንደ ባጣ ቆይሽ ነው እያየሻለው ማለት ነው። እና ሄሉ ይሄ ደግሞ የሚወጣ ነገር ነው። እንደውም እንመርመር ስትልሽ አንቺ እርጉዝ ከሆንሽ እርግጠኛ ነኝ በድፍረት ከህይወትሽ ለማስወጣት ለአንዴና ለመጨረሻ ጊዜ እሱን የምትወጂው ከሆነ ለአንዴና ለመጨረሻ ጊዜ ተመርምረሽ እሷን ማስወጣት ነው። ምንም እኮ ይሄ ቀላል ነገር ነው ለአንቺ ማለት ነው። ሲምፕል ነገር ነው ብዬ ነው የማስበው እኔ። እና እንደዚህ ከምትሆኚ ማለት ነው በቃ የመጨረሻ ጊዜ ለአንቺ የሚሆንሽ ከሆነ ታይዋለሽ። ካልሆነ ደግሞ በእንደዚህ አይነት በልክ የሚሆን ነገር የለም። ይብን ባትመረመሪ እሱ ራሱ ምንም ሳይጠራጠርሽ ቢቆይ ይሄ ነገር እየገፋ እየሄደ የሚመጣ ወደፊት እየቆየሽ ስትሄጂ እየተላመርሽው ስትሄጂ የሆነ ችግር መፈጠሩ አይቀርም። የውሸት ከሆነ ወይ በጊዜ ሂደት ታረግዛለሽ ከሆነ እሱ